አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ነገር ነው የመጣንላችሁ። ይሄ የት ይመስላችኋል? እስኪ ገምቱ። የት ሀገር ይመስላችኋል? ወላሂ ይሄ ሀይቅ ነው። ሀይቅ ሎጂ ነው። እንግዲህ እንደምታዩት በዚህ መልኩ በአማረ መልኩ ምክት አድርጎታል ዶክተር አብይ አህመድ። እንግዲህ ይሄ የትም አዲስ አበባም አይደለም፣ ሀይቅ ነው። እንደዚህ ልዩ መንፈስን በሚያድስ መልኩ የተሰራ ሀይቅ ዳር ነው። እንግዲህ እንደምታዩት ይሄ ሀይቅ ዳር ነው። ሀይቅ ነው ወላሂ። እኔ ይሄ ሀይቅ ነው ወይ ነው ያልኩትና ትንሽ ያው እኛን ለማስገባት አልተፈቀደልንም ነበር። በዛ መልኩ ያው ገብተን ልናሳያችሁ አልቻልንም፣ ግን የቀረጹትን ልናሳያችሁ በዚህ መልኩ መጥተናል። እንግዲህ ይሄ ሀይቅ ነው ወላሂ። እንግዲህ እንደዚህ ዝንጥ ተደርጎ በቃ ሀይቅ ነው እንዴ ነው የምትሉት? በቃ እኔ በቃ ሳየው በቃ አሜሪካ ነው ይሄ ሀይቅ አይደለም ያልኩት። በቃ ያን እንደዛ የነበረ እንትን በዚህ መልኩ አምሮ ሳየው በቃ ይለያል። እረ ወይኔ እስኪ ተመልከቱ፣ ጅምላይቱ፣ ቤቱ፣ አሰራሩ፣ ቅርጹ፣ የሶፋው አቀማመጥ፣ የቤቱ ዲዛይን በቃ ለየት ነው የሚያደርገው። በቃ እኔ እንዴት ብዬ ልግለጽላችሁ? በቃ እንዳለ በቃ ፍክት አድርጎ ነው የሰራው ማለት ነው አብይ አህመድ። ዋው አጨብጭበናል። በጣም ትችላለህ። እኔ እንደዚህ ያምርበታል ብዬ አላውቅም ነበረ። በቃ እኔ ለመጀመሪያ ጊዜ ዛሬ በጣም ተገርሜያለሁኝ፣ ተደንቄያለሁኝ። በቃ ሀይቅ እንደዚህ ያምራል ብዬ አስቤም እንትን ብዬም አላውቅም ነበር። በቃ አብይ አህመድ በቃ ይችላል እላለሁኝ እኔ እውነት ለመናገር ይችላል። በቃ በእንደዚህ አይነት ነገር በቃ ይችላል። በቃ ለየት አድርጎ ነው ያሰራው ነው የምላችሁ። በጣም ነው የሚያምረው። በቃ እንትኑ በቃ እዛ እኔ ያው እንግዲህ በቅርብ ጊዜ ሄጄ ደግሞ በአካል የማስጎበኛችሁ ይሆናል። ይሄንን ቃል ገባላችኋለሁ። ግን አሁን ላይ ደግሞ እንደምታዩት ወላሂ በቃ እኔ እውነት ኢትዮጵያ ነው ይሄ ምናምን ነው የምትሉት። በቃ በአካል ሄዳችሁ ብታዩት ማለት ነው ኢትዮጵያ ውስጥ ነው ያለነው ነው የምትሉት። በቃ ለየት ተደርጎ ነው የተሰራው። ዲዛይን አቀማመጡ፣ የቤቱ አቀማመጥ፣ የሁሉ ውሃው፣ መዋኛ ገንዳ የራሱን ይቻላል። በቃ እንደምታዩት ይሄ እንግዲህ ባህሩ ነው። ይሄ ቤቱ ውስጡ አሰራሩ፣ ይሄ መናፈሻው ውጭ ላይ መናፈሻ ምናምን ይሄ የውጭ መናፈሻ ነው። እንግዲህ ዛሬ ተመረቀልን ማለት ነው። በጣም ደስ የሚል ነበረ። ዋው እንግዲህ እንደምታዩት ይሄን ነው ኢትዮጵያ ነው። ይሄ ኢትዮጵያ ሀይቅ፣ ለዛውም ሀይቅ ሎጎ ሀይቅ ወሎ ሎጎ ሀይቅ። በቃ እንግዲህ ዛሬ በቃ አጥለቅልቀነዋል በዚህ መልኩ። አብይ አህመድ መጥቶ ነበር። በቃ ደስ በሚል ተመርቋል ማለት ነው። ያው እኛ አልተፈቀደልንም ነበር ገብተን ለመቀረጽ ለእናንተ ለማሳየት አይፈቀድልንም። ለዛ ነው ያው ገብተን ልናሳያችሁ ያልቻልነው። እንግዲህ ይህን የመሰለ መናፈሻ ተሰርቶልናል ማለት ነው። ሀይቅ ነው። ሁላችሁም እየመጣችሁ እንድትደሰቱ እንድትዝናኑ መንፈሳችሁን በቃ የተረበሸ ስሜታችሁን በቃ መጥፎ ነገር ምናምን እንትን በቃ አይደል እዚህ ስትመጡ ፈርሃን ነው የምትሆኑት፣ ደስተኛ ነው የምትሆኑት። እንግዲህ የምግቡ አሰራር አለያዩ አሰራሩ እንበለዋለን ነው የምላችሁ። በቃ እንሄዳለን፣ እዚህማ አንቀርም፣ ፈታ ነው የምንልበት። ዋው ወላሂ እኔ በቃ እኔ እንደዚህ ዋው በጣም ነው ያማረበት። በቃ ይሄ የህዝብ መሰብሰቢያ ለሰርግ ምናምን ነው አሁን ያያችሁ። ይሄ ደግሞ ለመዝናኛ በብዛት ካፌ ምናምን አለው። ራሱን የቻለ ደግሞ አዳራሽ አለው። በቃ ይለያል። ይሄ አዳራሹ ነው። ፊልም ምናምን ጣይወት እዚህ ፊልም ምናምን ይታያል። እዚህ ደግሞ ራሱን የቻለ መኝታ ቤት እዛው ይዛችሁ እንትን ማለት ትችላላችሁ። በቃ የተለያየ ነው። በቃ እንግዲህ በማታ ደግሞ እንደምታዩት ነው ሲያምር ውበቱ ማለት ጽሁፍ አለው። በቃ እንደምታዩት በቃ ባህሩን በቃ እኔ ባህሩ ለራሱ ሲሰራ እንዴት አማረ ነው ያልኩት። በቃ ይለያል ነው የምላችሁ ወላሂ አሰራሩ። ዋው እኔ በቃ እኔ እንደዚህ ያምራል ብዬ ገምቼም አላውቅም ነበር፣ አስቤም አላውቅም ነበር። ይሄ በቃ እንግዲህ ካፌው ነው። ይሄ ራሱን የቻለ ካፌ ነው። ተመልከቱት ባህሩ። ወላሂ በጣም ነው ያማረው። በቃ ይለያል ነው የምላችሁ ወላሂ። ራሱ መዝናኛው ሁሉ በቃ አሰራሩ በቃ በቅደም ተከተል ነው የተሰራው። ምንም ነገር በቃ እዚህ ገብታችሁ የምታጡት ነገር የለም። በቃ በእንትን ነው በቃ በስታይል ነው የተሰራው። በቃ እንግዲህ በምታዩት ደግሞ በማታም እንደሚያበራ እንደምታዩት እንግዲህ ዋው ይህን ይመስላል። ዋው ሄሊኮፕተር ማረፊያም አለው፣ ሁሉም አለው። በቃ ጂም አለው ምናምን በቃ ራሱን የቻለ ነው የምላችሁ። በቃ
ራሱን የቻለ ለራሱ አይገልጸውም። በቃ አሰራሩ እንደምታዩት እንግዲህ በጨለማ እንዴት እንደሚያምር ይህን ይመስላል እንግዲህ የዛሬው ሐይቅ ዳር እንትናችን። ሁላችንም እንወዳችኋለን፣ እናመሰግናለን። ቴንኪው